ዛሬ ቀኑ 20 ነው 3ኛ ወር 2018 በዚህ ቀን ላይ ሕያው እሳት ክፍል 20 ለጆሮአችሁ ስናበሰር ታላቅ ደስታ ይሰማናል። አሜን። እንግዲህ እነዚህ ተከታታይ ቀናቶች ነብይ እግዚአብሔር ኤርሚያስ ላይ መሰረት አድርጌ እናገራለሁ በኢየሱስ ስም። ምዕራፍ 23 ቁጥር 23 ላይ እግዚአብሔር ምን አይነት አምላክ እንደሆነ ሲነግረን እንዲህ ብሎ ተናገረ ነብዩ። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለው። አሜን። በጣም አጠንክራችሁ ስሙ፣ ጉባኤው በደንብ ይስማ። እግዚአብሔር ሩቅ አምላክ አይደለም። አሜን። እሱ ሩቅ ካልሆነ እኛ ለምን አንቀርበው? አሜን። አቤት አሜን። እኔ ሩቅ አይደለም ብሎኛል እግዚአብሔር። አሜን። ታዲያ ለምን አንቀርበው? እኔ ቀርቤዋለሁ። አሜን። እግዚአብሔር ቅርብ ነው አለ። አሜን። እሺ ነው ይዞ ቅዱስ ጳውሎስ ውስጥ ሆኖ መንፈስ ቅዱስ ምን አወራ? እግዚአብሔር ቅርብ ነው። አሜን። በነገር ሁሉ በምልጃ በጸሎት በምስጋና ልመናችሁን በእግዚአብሔር ፊት አቅርቡ እንጂ በአንዳችም አትጨነቁ። አሜን። ስለዚህ ዛሬ ስለ ምልጃ ልታወራችሁ ስለጸሎት ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። አሜን አሜን። እንዲህ ይላል ቁጥር 28 ላይ የሚያልም ነብይ ህልምን ይናገራል፣ ቃሌም ያለበት ቃሌን በእውነት ይናገራል። አሜን። ገለባ ከስንዴ ጋር ምን አለው? በእውኑ ቃሌ እንደ እሳት ድንጋይን እንደሚያደቅቅ መዶሻ አይደለችምን? ይላል እግዚአብሔር። አሜን። ቃሌ እንደ እሳት ድንጋይን እንደሚያደቅቅ መዶሻ አይደለችምን? አሜን። አያችሁ እግዚአብሔር ቃል እንግዲህ ይሄን ያህል አድቃቂና ይሄን ያህል ሰሪ ቃል ነው። ለዚህ ክቡር ቃል እሳት ለሆነው ለእግዚአብሔር ቃል ሕያው ጭብጨባ ሕያው ደስታ እናሰማለን። ክብር ለኢየሱስ ይሁን። ኢየሱስ ያድናል።